Hello, this is Microphone Media. Please like, subscribe, and share. Thank you. እንዴት ነህ? ሰላም ነው ወይ ወንድሜ? ሰላም ነው እንዴት ነህ? አለን ሁሉ ሰላም። ደህና ናችሁ? እንዴት ነው አገር ቤት ሰላም ነው? ምን አፈሳው እንትኑ በርት አፈሳው በርትቷል። እስቲ በደንብ ዘርዘር አድርገህ ንገረኝ። እንትን አፈሳው በጣም በርትቷል። ያው የልጆች ስልክም እየተፈተሸ በቃ እየታፈሱ ነው ልጆች። ለምንድን ነው ስልካቸው የሚፈተሸው? አሁን ስልክ ውስጥ የሆነ ነገር ዳውንሎድ ካደረግ አንተ እንትን ብሎ በቃ ያፍሱታል። አማሃኝተው? አዎ ልክ አሁን የፋኑ ደጋፊ ነህ ወይ ፋኑ ተብሎ ይታፈሳል ስልኩ ላይ የሆነች ነገር ካዩ። አንዳንድ ሰው ዝም ብሎ የቲክቶኩ ያወርዳል አይደለም ስልክ ላይ በቃ በዛ ኬዝ እንትን አፈሳ ስልክ ይፈተሻል። በቃ ጋለሪ ላይ ገብቶ ነው ይዞ የሚሄደው። አሁን ማነሱም ደግሞ ሲሉ ነበር ምንድነው ምልሻዎቹን በሙሉ የሰለጠኑትን ተነሱ ብለዋል ብሎ ሪፖርት ሲያደርግ ነበር። አንዱ ደውሎልኝ ነበረ። አረ ሁሉም እኮ አሁን ወደ ጦር ግንባር ሆነዋል ሁሉ ነገር። መላ ኦሮሚያ ነው እንደዚህ የታወጀው? አዎ በጣም ብዙ ምልሻ ነው ያለው አሉ። እንዴት ነው ብዙ ምልሻ የሰለጠናል እንዴ? መጀመሪያ ነው እኮ ዝም ብሎ አላች አይደለም። እቺ ስንት ቀን መሰለ? 15 ቀን ነው። 15 ቀን እየሰነጠሉ አሉ። ከግብርና አስለቅቆ ያመጡና 15 ቀን የሆነ ቦታ ይሰነጥላሉ። አሰልጣኙ ራሱ እኮ የተመታ ምናምን ነው እኮ። ይሄ ድሮ ኢትዮ ኤርትራ ዋር ጊዜ የነበሩ ሌቦች የነበሩ ሁሉ ምናምን ይሄ ሌባ የነበረ አሁን ማቋል እዚህ ቀረጥ ምናምን እየወሰደ ከመንግስት ስር መሳሪያ የሚሰርቅ ሰው ነው አሰልጣኛቸው። በቃ ለብ ያደርጓቸዋል። ይኸው አሁን እንትን ነው ቀጥታ ጦርነት ያለበት ከወቦ ጋር ጦርነት ያለበት ቦታ ነው ይዟቸው ሄዱት። እያፈሱ በቃ ካልሄደ ከሚስቱ ስር ተነጥቆ ይሄዳል። ሁሉም ሄደዋል። ዛሬ በትንሹ እኔ ዝም ብዬ ለመመዝገብ ያህል እጄ ጠየቅኳቸው። 4 ሰው ነው 5 ሰው ስጠይቃቸው ሄደዋል ባሎቻቸው። ስለዚህ ምንም የተረፈ ወጣት የለም እና አዛውንቱንም እየተሰበሰበ ነው የምትለኝ? 67 አዛውንት ናቸው እኮ ኦልሞስት አዛውንት ናቸው እነሱ። አሁን 40ዎቹ ውስጥ የሚጫወት 50 ውስጥ ነው እድሜያቸው። ከ65 በታች ያለውን ወደ ግንባር ተብለዋል አለ አንዱ። 65ቱ ራሱ እግር ካለው እኮ ይሄዳል ካልተደበቀ በስተቀር እግር ካለው ይሄዳል። እግርና እጅ ካለው በቃ ይሄዳል። ምንድን ነው የሚላቸው አሁን ሲልኳቸው? ግን ምክንያት ይሰጧቸዋል። ልንወረር ነው ኦሮሞ ሊመጥቶል መንግስታችሁ ሊያፈርስ ነው ምናምን ብለዋል ያሉ። ግን ምንድን ነው ዋና የሚሉት? እንደዛ ነው የሚባለው። የሆነ ነገር እየመጣባችሁ ጭራቅ አይነት ምናምን ነገር የሆነ እንትን አይዲዋል ይፈጥሩባቸው እና ልጅም ማሳደግ አይችልም የማይባል ነገር የለም አባቴ። ሸዋሮቢት ደግሞ በሸዋሮቢት አማራ ክልል ነው ኦሮሚያ ነው? ልዩ ዞን ነው። ልዩ ዞን ነው የሁለቱ ነው ማለት ነው? ልዩ ዞን ነው ማለት ኦሮሚያ የሚያስተዳድረው ፓርት አለ። ሸዋሮቢት ምናምን የኦሮሚያ ልዩ ዞን እና አሁን እሱ ላይ ማነሱም ኦላ ይሁን ምንድነው ፋኖ ይሁን አልታወቀም እንጂ ብዙ መኪኖች ሲያቃጥል ነበር ከትናንትና ወዲያ የላኩልኝ። ኦላ ይንቀሳቀሳል። እዛ ያለው ኦላ ደግሞ ከባዶች ናቸው። በጣም ብዙ መኪና ነው ሲያቃጥሉ። በኦሮምኛ እያወሩ ነበር። ኦላው ትክክል ኦላ ነው። ስትሮንግ ኦላዎች ናቸው ያሉት።
እና ዘመኑ በጣም የሚይዘው የሚጨብጠው አጥተዋል በለኛ መንግስት። አዎ ምን የደሃ ልጅ አለቀ፣ ደሃው አለቀ፣ ረሃቡ እንደዛው ይቆላዋል። ረሃቡ ችግሩ ዛሬ አንድ ትራንስፖርት የምትሄደው ትንሿ ከሆነች ወደ ሆነች የምትሄደው የ10 ብር መንገድ በ50 ብር ነው የምትሄደው። ረተው እግዚአብሔርን 50 ብር ለዛውም ካገኘ ነው ትራንስፖርት። የትራንስፖርት እጥረት በቃ ሁሉም እያቆመ ስለመጣ እንትኑ እቃው ውድ ነው፣ በገቢ አያዋጣም ምናምን በቃ ራሱ በነዳጅም ሰማይ ወጥተዋል አሉ እንዴ። በፌቨር እንጂ እኮ አታገኝም ቤንዚን። ዋጋውን በጣም ሰማይ ነው አሉኝ እንጂ አሁን እንዴ እሱ ብቻ ሳይሆን እኮ ብታገኝስ ካለ ፌቨር አታገኝም እኮ አይደለም እንዴ። በቸርቻሮ በሱ ብቻ ንግድ የሚተዳደር አለ ሌባው ከመንግስት ጋር ተለጥፎ በጀሪካን እያወጡ እየሸጡታል በሌሊት ብለውኝ ነበር። እውነት ነው? ኧረ የማይደረግ ነገር እኮ የለም ኢትዮጵያ ውስጥ። ላይመስልህ ይችላል እኮ ግፈኛ ህዝብ ነው እኮ ህዝቡም እንትኑ በቃ ስርዓቱ ነው እኮ ግፈኛ ያደረገው። አንተ ሞትን ድሮም በቃ የምታዝነው የለም እኮ አታዝንም። አሁን እንደዛ ሆነ እንዴ ብለህ በቃ ተለማመድኩ ጭካኔ። በጣም መጥፎ ዘመን ነው። የሚገርም ነው። በጣም የሚገርም ነው። በዚህ የደሃ ልጅ አለቀ፣ ገበሬው አለቀ እኮ አምራች ኃይል አለቀ። ድሮ እኮ ስትሄድ ሰው ነበር የምታየው፣ የለም እኮ አሁን ሰው ለምን ጥግ ያዘ አፈሳውን እየፈራ። ይሄ ሌባው ደግሞ በቃ አንተን ለኮታ ማዋያ በቃ ይሸጣል፣ በቁም ይሸጣል። በጣም የሚገርም ነው እኮ በቢሊየን የሚቆጠር እሱና ሚስቱ በዶላር በቢሊየን የሚቆጠር ይበትናሉ፣ ይገዛሉ በየሀገሩ የሌለ ቤተ መንግስት ይሰራሉ። ህዝቡ ደግሞ እዛ በረሃብ እያለቀ ነው። በረሃብ ብታይ ለምን አምራቹ ኃይል የለም እኮ። ቆይ ወጣቱ ወደ ስራ ቢያስገባው ይሻላል በጦርነት እግሩን ከሚቆርጥለት። የሚገርም ነው። እንዳለ እኮ አይኑ የጠፋው ጥርሱ ያለቀለት ያልተመታ ሰው የለም እኮ። ስፔሻሊ የትግራዩ ጦርነት ጊዜ እኮ ያልተመታ ሰው የለም። በቃ ያ ነው እኮ ያንኮታኮተው። የሚገርም ነው። ከዛ በኋላ እኮ ምንም ሞራል የለም። የወታደሩ ሞራል ራሱ ጠፍቷል እኮ። በግድ ነው አፍሷቸው የሚሄደው። በቃ ሙቱ እለቁና ማንም አይጠይቀኝም አይነት በቃ። አሁን እኮ ከደቡብ ኢትዮጵያም አንዱ ደውለልኝ ነበረና ያ ብዙ ብሔረሰብ አይደለም ያለው ከዛ ነው ከኦሮሚያና ከሱ ነበር ወታደር የሚያገኘው። አሁን ወጣቱ እንዳለ ወጣቱ በቃ ድንበር እየጣሰ ወደ ደቡብ አፍሪካ እየሄደ ነው። እዛው ነው ያለሁት እኔ ራሴ ብሎ ነገረኝ። ወደዛ ሂጅ በቃ እንዳለ መተን እዛ በቃ እዛ በሰላም ብዙ ሀብታም ሆነው እየኖሩ ነው። ደቡብ አፍሪካ ነግደህ ትበላለህ። ልክ የደቡብ ህዝቦች ደግሞ ታውቀው የለም እንደ ጉራጌ በሄድክበት ሸቀጥ ምናምን ይነግዳሉና እውነት ነው። እዛ ደቡብ አፍሪካ ያልተለመደ ነበር እንደዛ። እኛ አሁን በቃ እንደ ጉድ ነው ሀብታሙ አለ ከዛ ከደቡብ ክልል የሄዱት እና አሁን ወጣቱ በሙሉ ወደዛ እየሸሸ ነው። ወደ ውትድርና ወደ ምናምን የሚገባ የለም። ወደ አዲስ አበባ የሚያስብ የለም። አዲስ አበባ ሰርቼ እበላለሁ የሚባል ነገር እኮ ይታፈሳል እኮ። አዲስ አበባ እኮ ይታፈሳል እኮ። እውነቱን ነው። ክረምት ሆነዋል እንዴ? ያስነጥሳል ያለው ብርድ አለ እንዴ? የሆነች ጉንፋን መጣች ሰሞኑን። ወደ ሰው ይተላለፋል ታውቃለህ። በሁሉም ዓለም ነው። እውነትህን ነው። እንትን አሁን ምንድን ነው ምክር የምታደርግልኝ? እባካችሁን አትሂዱ እንደ ባለፈው ቀን። እስኪ እባካችሁን። አብዛኛው እኮ ወታደሩ አሁን የኦሮሞና ደቡቡ ብቻ ነው። ደቡቦቹ እንደሱ እየመከርናቸው ነው። አንተ ለሁሉንም እንደዛ ብለን እናስተላልፋለን። ያው ያለው ክፋቱ እየነገርከን ነው። ህዝቡ
ይህንን እግርም እጅም አይንም የሌለው እሱ እኮ እድለኛ ነው። ስንቱ አለ እኮ እዚህ ተቀበረ የማይባል በቃ ተጥሎ ስንትና ስንት እዛ ትግራይ ብትሄድ ጉድ ነው። ጉድ እዚህ በቃ ያልተቀበረበት ደግሞ ሲቀብሯቸው በደንብ ጉድጓድ ቆፍረው ስለማይቀብሯቸው ወይም ደግሞ ሬሳቸውን ጥለው ይሸሹና ከዛ በኋላ የትግራይ ሰራዊት ነው የሚቀብራቸው። ብዙ ስለሆነ ዝም ብሎ ጫር አድርገው ነው የቀበሯቸው እና አጥንት ብቻ ነው የሰው አጥንት በቃ ማረስ አልቻልንም ብሎ ሃይማኖት አለ። እዛ ደግሞ የትግራይ ክቡር ነው የሞተ ሰው። ስለዚህ በጣም በቃ በሄድክበት አጥንት ነው የሰው አጥንት ነው በቃ ማረስ አልቻልንም እንዴት ተቸገርን እያለ እና የሁላየ አጥንትም ሬሳም አይደለም መታየት ያለብህ የሰው ልጅ ነው። ሰው ወልዶ ያሳደገው ነው። ያድግልኛል ብሎ ስንት ሰቃይቶ ያሳደግከው ነው። የራስህ ልጅ ቢሆን የአብይ አህመድ ሶስቱንም ሴቶች አሜሪካውያን ናቸው። እንደኔ ልጆች እዚህ አሜሪካን ሀገር ዜግነት የወሰዱ ናቸው። ስለዚህ ለድሃ ልጅ ለምንድን ነው እንደዚህ የሚያስጨርሰው? ይሄ ሰውዬ ምን አይነት ሰይጣኖች ናቸው የመጡበት? እውነት ነው። ግን ያው ሊመስለው ይችላል ይቆያል እንጂ እኮ የእሱን አሟሟት ራሱ እኮ ያሌለ አሟሟት ነው። ይህንን ሁሉ ህዝብ ብታይ እኮ አሁን እኔ በትንሹ 15 ካምፖች ሄጄ ማለት በቃ በእንትን አያለሁ ኢንቨስቲጌሽን አደርጋለሁ። 15 ካምፕ ውስጥ ብትሄድ ድሮ ስንት ወታደር እንዳለው ታውቃለህ? ከ4000 እስከ 5000 ከ2000 በታች አይነበረውም ሁሉም ካምፖች። 15 ካምፕ ነው የሄድኩት እኔ። እዛ ውስጥ ዛሬ ብትሄድ 30 ሰው አይሆንም፣ የተመታ ብቻ ነው እዛ ያለው። የሚገርም ነው። 15 ወይ 30 ሰው ነው ቢሆን ተመቶ በዊልቸር የሚሄድ እጁ ተቆርጦ ፋሚሊ ጋር አልገባም ብሎ ነው እኮ ገባ አይደለም? ያው እንደዚህ ነው ያለው። የደሃ ልጅ አለቀ፣ አምራቹ ኃይል አለቀ። በትንሹ 15 ካምፕ ምናምን ሄጃለሁ እኔ ኢንቨስቲጌሽን ዝም ብዬ ኢንቨስቲጌት ለማድረግ ማለት ድሮ ስንት ነበረው? ከ2000 ጀምሮ እስከ 5000 ወታደር ነበረው እዛ ውስጥ። ይሄ በቃ አልዳ አይደለም በጣም የወታደር ቁመና ያላቸው ልጆች ነበሩ እዛ ውስጥ ድሮ። ዛሬ የለም። ዛሬ ወንዝ ውስጥ ብትሄድ ዩኒፎርም የሚሊታሪ ዩኒፎርሞች ተጥሎ ድንገት ልታገኝ ትችላለህ ውሃ ውስጥ። ለካ ጥሎ ነው የሚጠፉት። ሌላው ጥሎ ይጠፋል። እንደዚህ ያረጉ ነው አሉ። ሌላው እዛ ውስጥ ሊሞት ይችላል። እንደዛ ነገር ነው ያለው። በጣም የሚያሳዝን ወንድሜ። ተስፋ ቆረጠ ህዝቡ፣ ተስፋ ቆርጧል። የሚገርም ደግሞ አሁን የሰው መቼም የሰው እኮ ሊጠፉ ሲሉ ለነገሩ ማነው እነዚህ የአረብ ሀገር የኢራቅ መሪ ሳዳም ሁሴን የሚባል ነበረ እና ያንን ሳዳም ሁሴን ታውቀው ይሆናል አንተም። አሁን ውጊያ ሲደረግ እሱ ፓላሶች የቤተ መንግስት ያሰራ ነበር። አንዱንም ሳይኖርበት ነው 3 ቤተ መንግስት እያሰራ እያለ ነው የተገደለው። ይሄኛው ደግሞ ልክ እንደዛ ያ ትልቁ ቤተ መንግስት ብቻ ትልቅ የተባለ ትልቁ የብልጽግና ሃይማኖት ቤተክርስቲያን ቸርች በለው የፕሮስፐሪቲ ቸርች እየሰራ ነው እዛ ጫካ ቤተ መንግስት ውስጥ። አይቻለሁ። ማነው ስሙ እዚህ ምኒልክ ቤተ መንግስት ውስጥም እንደዛ አለ አሉ። ይቺ ዝናሽ መስቱና ሌሎች ሆነው ሰባኪዎች የሚያሰለጥኑበት ሰባኪ መልማይ እነዚህ በቃ ማነሱ የሚያደርጉ ግርግር እንዳይፈጠር ገንዘብ የሚሰጡ በሙሉ የምታስተዳድረው እሷ ነች። እና አሁን የገረመኝ ይሄ ሰውዬ አሁን ከዚህ በኋላ እኖራለሁ ብሎስ የብልጽግና ሃይማኖት እምነት ኢትዮጵያ አስፋፋለሁ ብሎ ቤተ መንግስት ጫካ ቤተ መንግስት ላይም ትልቅ የተባለውን እንግዲህ እዛ ብዙ ሰው ሁሉም አይመጣም አሉ የተባሉ ከሱ ጋር የሚሰሩ ናቸው ከኖረ እንኳን እዛ እያሰራ ነው ሲሉኝ ገርሞኝ ትናንትና ነው የነገሩኝ። የሚገርም ከዛ ደውለው እዛ የተገደሉ ምናምን ሪፖርት እያደረግን ነውና እንደዛ ብለውኝ ገረመኝ። እንደዚህ ሲሉኝ ቤተ መንግስት ብቻ አይደለም እዛም አይሰራ የለም፣ እስር ቤት አለ፣ ድብቅ መንገድ አለ፣ ሰው መግደያ አለ፣
ቤተክርስቲያን አለ የነሱ ቸርች እያሰሩ ነው። ስለዚህ የማይሰራ ነገር የለም። ሰው እኮ አያውቀውም። አገር እኮ ነው ስፋቱ ምናምን ብሎ አንዱ ነገረኝ። የጫካው እኮ በጣም ትልቅ ነው እኮ አንድ ከተማ ሊደርስ ምን ይቀረዋል? አንድ ክፍለ ከተማ ነው እኮ። የሚገርም ነው። የሚገርም አንድ ክፍለ ከተማ ነው እኮ የተሰራው። በዛኛው በጀርባው በኩል ወደ ታች ስታየው በትክክል ይታያል። ታውቃለህ? ይሄ ሰው ደሃው ደግሞ ተነቅለዋል። ከዛ የነበሩት ጫካ እልም ያለ ባህር ዛፍ ድሮ በምልልቅ በኃይለ ሥላሴ በደርግ የተከሏቸዋል አይደለም? እልም ያለ እዛ ወስደው ቆርቆሮ በቆርቆሮ ከጎን ቆርቆሮ ከጣሪያ ቆርቆሮ መሬቱ አፈር ነግሬ ነበረ እኮ አፈር ሆኖ በቆርቆሮ ነው እና እዛው ነው የሚኖሩት። ምን አይችል ሰው ዝም ብሎ እዛ አሁን ይገርምሃል ሰፊ ነው አለው እና አንድ ቦታ ላይ ሰው ልጅ ካለቀሰ እንዳለ ሁሉም ይሰማዋል። ምክንያቱም ቆርቆሮው ያስተጋባላ እና መኖር አይቻል፣ በብርድ መኖር አልቻሉ። በቃ ብዙ አዛውንቶች ይዛ እየሞቱ ነው አለኝ። አንዱ ሪፖርት አድርጎልኝ ነበር። እውነት ነው ትክክል። በቃ እንግዲህ እኛ አሁን መምከር ነው እንጂ ምን እናደርጋለን ብለህ ነው? የኢትዮጵያ ሕዝብ አንተ አሁን ምከር። በቃ ብዙ አድማጭ ስላለ ምከር እባካችሁ። ስፔሻሊ አሁን የኦሮሚያው ነገር እኮ በቃ ምንም ወጣቱ እየተረፈ አይደለም እኮ፣ ሽማግሌው እየተረፈ አይደለም። እናት ልጆች አሉት። ከልጆቹ ስር ለምን ሄዶ ይሞታል? አሁን ኦላ በጣም ጠንክሯል ብታይ። በሰላሌ በኩል በቃ እየለበለባቸው ነው። ቀጥታ ካምፕ ነው የከተቷቸው። ወደ ሰላሌ ግቡ ተብሎ ነው የገቡት። ዛሬ ወደ 5 ነው 4 ሰው ነው ሄጄ የጠየኩት ዘመዶቼ እንዳለ ገቡ። እግዚአብሔር በሰላም ይመልሳቸው ብዬ ተመለስኩኝ እልሃለሁ። አሜን። ልጆቻቸውን ሱካር ገዝቼላቸው ሄድኩ እና ይሄ ነው ያለው። ቀጥታ ነው ኦላ እዛ ያለው ኦላ እኮ ከዚህ በፊት ሸሽቶ የመጣ ልጅ ሲነግረኝ በቃ ሌሊት ነው አለ ካምፓችን ውስጥ ገብቶ አንዴ ጅም አድርጎ ሄደ። ሟች መስሎ ነው የመጣው እሱ ራሱ። እና አንተ በተቻለ መጠን እስኪ እንደ ምክር አድርግ። ምከራቸው ማለት አትሂዱ፣ ልጆች አሏችሁ አይደለም? በቃ ጠፍታችሁ ለምን ሌላ ቦታ ጠፍቶ እኮ መኖር ይችላል። ለማኙ ነው ጊዜው እስከሚያልፍ እንዴ። ከጠፋም ሰው አንሄድም ካለም ያልቅለታል እንጂ የሰውዬ እኮ ወንዙ ካለቀ እኮ አለቀ። አሳው ይሞታል አይደለ? እምቢ ብሎ ነው እኮ እግርህን እና እጅህን አስሮ ነው እኮ መኪና ላይ የሚጥሉ። ግን እኮ እውነታቸውን ነው እኮ። ምን ያድርግ ይሄ ሰውዬ? አልሄድ ቢልም እኮ ግራ የሚገባ ነገር ነው እኮ። ብታይ ጥለህ ብትሄድ ሌላ ቦታ መኖር አችልም። በአሁኑ ጊዜ ከየት መጣ እንዴት መጣ ነው እኮ የምትባለው። በጣም የሚገርም ነው። በልስቴ አረፍ በልበት፣ እየሳልክ ነው ያለው። አረፍ በልበትና ደውልልን በቃ አዲስ ነገር ሲኖር። እሺ፣ መልካም ጊዜ። ደህና ሁኑልኝ። እሺ ወንድሜ፣ ቻው።